እና ፍርድ ቤት ልትቀርብ እዛ በዳኛ ፊት ሄደል ታንቃት ነው የፈለገችው መናገር ትችላለች። ዳኛው ማገናዘብ ይችላል። ከዛ አገናዝቦ የፈለገውን ነው የሚወስነው። እኔ ላንተ ያደረኩት መስዋዕትነት አይገርመኝም፣ አይደንቀኝም ሌላ አደረገው ምን ቢናገር ምን ቢቀጥፍ እንደፈለገው ለስንት ነገር ሳስብሽ ልቤ ስንቱን አልሞ አይጠበቅም ካንቺ ንገፈስ አንቺ ባላየሽው ነገር ላይ አይቻለሁ ብለሽ የከሰስሽው ክስ ግን ልክ አይደለም። አንቺ አወራሽውና እዛ ላይ የተጻፈው ነገር ፈጽሞ የተለያየ ነገር ነው። ያንን እስከምን አንግል ነው እንደዚህ ማለት? ከዚህ በፊት ቁርሾ አለብሽ ከሱ ግን ጸብ አለባችሁ። አንቺ ምንድነው የምትካፈቺው? አልተካፈችም። ምንድነው? ቆይ ምንድነው የምታወሪው? እና ምን ሆነ ነው አንተ? መረጃ እንዳለ እየነገርከኝ ሞራልም የለኝም ነው። ሌላ ምን መረጃ መሰበስብበት ምንም አይነት ሞራል አይኖረኝም ነው የምልህ። አንተ ጋር ያለው መረጃ ከበቂ በላይ ሆኖ ሳለ እኔ ትንንሽ መረጃዎችን ልሰበስብ እኔ የታች ላይ ያለ በጭፍን ነው እየወሰንሻለሽ። እኔን በጭፍን የወሰንኩት አንተ እኮ ነው። እዚህ ድራማ እየሰራብኝ ያለው አይደል? ምንድነው? ማን ነው ድራማ እየሰራብኝ? አንተ ነህ እየሰራብኝ ያለው። አንቺ እጇን ይዞ እያነቃት ምናምን ነው የመጣሁት ብለሽ ያየሁትን ነገር ነው የተናገርኩት። ወዴት ነው ያየሽው? እኔ ከአንቺ ጋር በመሆኔ አንቺን በማወቄ በጣም እየጸጸትኩ። እኔም አላልኩም ይሆናል። እኔም አላልኩም። ከገዛ ጓደኛዬ የወረድሽ ሴት ነሽ። በጣም የወረድሽ ሴት። ጭራሽ እኔ ነኝ የወረድኩት። አዎ ደፍራት ነው ያነኳት። እሱን የተናገረችው ልጅቷ ናት። ስለዚህ አንቺ ተገባያለሽ። እሷ ያነካትን እኔ ተናገርኩ። እሺ ያነኳት ለምንድን ነው? ያነቃት ሊመታት ነው እንጂ ሊደፍራት አይደለም አይደል? ልቦናሽ። ሰላም የተወደዳችሁና የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ስራ፣ ቤተሰብ፣ ናፍቆት እንዴት ይዟችኋል? እንግዲህ ከሰሞኑን ያው እንግዲህ አዳዲስ ነገሮች እየተፈጠሩ ነው። እንግዲህ ታውቃላችሁ ብዬ አስባለሁ። በዩና ላይ በጣም ከባድ ክስ ነው የተመሰረተበት እና ክሱን ደግሞ ከውጭ ሆኖ እንዲከታተል እኔ ዋስ ሆኜ አስወጥቼው ነበረ። ግን ደግሞ ነገ ከነገ ወዲያ ተመልሶ ወደ እስር ቤት የሚገባበት አይነት ነገር ነው እየተነገረን እና ለዛ ሲባል ደግሞ እስቲ የተፈጠረውን ነገር ማለት እንግዲህ እዚች ጋር ስቆም ሚዲያ ላይ ስትቆሙ በተቻላችሁ መጠን ኒውትራል መሆን አለባችሁ ብዬ አስባለሁ። ፍትሃዊ መሆን አለባችሁ። ከግራም ከቀኝም የሚመጣውን አይታችሁ በተቻላችሁ መጠን አናላይዝ አድርጋችሁ ዲሳይድ ማድረግ አለባችሁ ብዬ አስባለሁ። ግን አብዛኛው ነገር ሲመጣ ላይውና የሚደግፍ ስለሆነ ነው እንጂ የደገፍኩት ወንድሜ ጓደኛዬ ስለሆነ አይደለም። በዛ ልክ ሰፖርት እያደረኩት የነበረው ዋስም ሁኜ ያስወጣሁት ሁኔታዎቹና አንዳንድ መረጃዎቹ እሱን የሚደግፍ አይነት ነገር ሆኖ ስላገኘኋቸው ነው። ግን ደግሞ የትኛውም ቦታ ላይ ብትሆኑ በስህተት ውሳኔ ልታስተላልፉ ወይም ደግሞ ልትወስኑ ትችላላችሁ እና የትኛውም ሰው ስልጣን ላይም ያለ ሊሆን ይችላል፣ ዳኛም ሊሆን ይችላል። ሁሌ ልክ ይፈርዳል ማለት አይደለም። እኔም ልክ ላልሆን እችላለሁ፣ አጠገቡ ነው የምናገረው። ልክ እንኳን ባልሆን ልክ እንዳልሆንኩ የሚያሳየኝ ሰው ያስፈልጋል ብዬም ስላሰብኩኝ ዛሬ ከዩና ጋር ሆኜ በእምነትን ጠርተናታል እና ምንድነው የተፈጠረው የሚለውን ምክንያቱም ሁለቱም አሉ ግራ ቀኝ ኖሮ ስታወሩና ለየብቻ ግራውን ለብቻ ቀኙ ለብቻ ስታወሩ የተለያየ ነገር ነው የሚሰማውና ሁለቱም ባሉበት ምንድነው የተፈጠረው ነው ወይስ ምንድነው ከዚህ በፊት ያላችሁ ነገር አለ ወይ የሚለውን እሱን እርግጠኛ ሆኖ ለመፍታት ሁለቱም እዚህ ባሉበት ይሻላል ብዬ በእምነት እዚህ ቀጥሬያታለሁ። ስትመጣ ከሷ ጋር የምንቀጥል ይሆናል። እስከዛው ድረስ ግን የሆነ ሐሳብ ስቴት ካለው እንዲያጋራችሁና እንዲያወራችሁ ፈልጋለሁ። እንታወራችሁ እኮ ነው። ሰላም እንግዲህ ሰዎች ማለት ታውቃላችሁ እየተፈጠረ ያለውን ነገር ያው እኔ እውነት አለኝ ብዬ የኔ ድምጽ ብቻ ማስረጃ ሊሆን አይችልም። ያው ብዙዎቻችሁም ታውቃላችሁ በየቪዲዮ መሀል ማስረጃ አለኝ እያልኩ ነው። እንዲህ ከካሜራ ጀርባም ብዙ ጊዜ እላለሁ፣ ግን ማሳየት አልፈልግም። ይሄ ነገር ውሸት ሊመስላችሁ ይችላል። ቶፋም ያው ግን ያው ሌላውም እንዳንተ ላያምነኝ ይችላል። ያው ለዛ ደግሞ ቪዲዮን ማሳየት አለብኝ ግዴታ። እሱን ደግሞ የማሳየው ደጋግሜ ነገር ያለው ልጅቷ በቃ የማታምን ከሆነ ልጅቷ እንደዚህ ጠይቂያት እውነቱን የማትነግረኝ ምናምን ከሆነ ማለት የማታምን ከሆነ እየዋሸች እንደሆነ እና ይቅርታ የማትጠይቀኝ ከሆነ ከአንድም ሁለት ሶስቴ ደግሜ እጠይቃታለሁ። ያኔ እምቢ የምትል ከሆነ ከአቅሜ በላይ ሲሆን ይሄ ነገር ወዴት ነው ከአቅምህ በላይ የሚሆነው? ከነገ ወዲያ እኮ ትገባለህ እኮ ነው የምልህ። እስር ቤት ቁጭ ብለህ መከታተል ነው የምትችለው?
ችግር የለውም ቶፋ ነገ ብቻ ነው ያለ ከነገ ወዲያ ጠዋት ነው መጥተው የሚወስዱ ችግር የለውም ይሁንና እኔ እኮ ከዚህ በኋላ እኔ አላወራህም ሙላ ብያለሁ በእንደዚህ አይነት ነገር እና ሐሳብ ካለህ ራሱ ስለ ይሄንን ታወራለህ ብዬ አይደለም ይሄንን ልታወራው ከሆነ ምን በቃ ድካም ነው እንድትሰማኝ ነው እየሰማኝ ስላልሆነ ነው በቃ እየጠየከኝም ስላልሆነ በእኔ ቅር እንደተሰኘ ስለገባኝ ነው በቃ ቅር እንደተሰኘ ስለገባኝ ነው ወዲያ አንጠልጥለው ይዞ ይገባል በቃ ችግር የለውም እውነት ለመናገር ማለት ነው እውነት ለመናገር እያንዳንዱ ነገር አንተ እንድደግፍ የሚያስገድደኝ ነገር ግን መረጃ ያለኝ ካልከኝ ሰዓት ጀምሮ ግን ላንተ ያለኝ ነገር የምር እየቀነሰ ነው ያለው ምክንያቱም ታውቀኛለህ ወዳጅ ነኝ ስለኔ በደንብ ጠንቅቀህ ታውቃለህ እሷን እንኳን የሚረብሽ አይነት ነገር ቪዲዮ ከሆነ በፍጹም እንደማላጋራው ታውቃለህ ነው እሱንም ሆኖ ግን ለኔ ተሰየኝ አልፈለግም እሺ ችግር የለውም ምናምን ብያለሁ ግን እስከ መቼ ድረስ ነው ችግር የማይኖር እስከ መቼ ችግር የለም እኔም የጊዜ ገደብ ሰጥቻታለሁ እኔና እሷ አውርተናል ያው በዚህ መሃል ደግሞ የምትነግረኝ ነገር ካለ እሰይ አይ የምትል ምናምን ከሆነ ችግር የለውም የራሴን ውሳኔ ለመወሰን እኔ አልቸገርም እኔ ያሰብኩት ነገር ስላለ ነው እስከዛም እያቆየው እያዘገየው ያለውትና ታገሲ ችግር የለውም እኔ ከፈጣሪ ጋር ችግር የለውም የተለየ ነገር ኤክስፔክት አታድርግ የተለየ ነገር አሁን ዛሬ እንኳን እውነታውን ለማወቅ ነው እንጂ አንተ ነፃ ለማውጣት አይደለም በእምነት እነዚህ የቀጠልኩት አንተ በፍጹም ነፃ የምትወጣበትን ነገር ከሷ እንደማላገኝ እኔ እርግጠኛ ሆኜ ነው የመጣሁት ነው ማለት እሷም በጭፍን ጓደኛዋ የሚዲያ ባለቤት ወይም ደግሞ የሚዲያ ሰው ፍትሃዊ መሆን ስላለብኝ ከሁለታችሁም ያለውን ወገን ለማጣራት እንጂ አንተ ከስር ነፃ ትሆናለህ ወይም ደግሞ ጥሩ ፍርድ ታገኛለህ ምናምን አንተ ነፃ ታውጣለች ምናምን ብዬ በፍጹም አላምንም ነው ሲጀመር እኔም ተስፋ አላደርግም ተስፋ ማደርገው እጄ ላይ ባለው ማስረጃ እና በፈጣሪ ከዛ ውጭ እኔ በእምነት ምንም ተስፋ አድርጌ አይደለም ታውቃለህ እዚህ ስትመጣ አይኔን እያየች እዛ ማመልከቻው ላይ የጻፈችውን ነገር እንድትነግረኝ ነው የምፈልገው በምን ሰዓት እጇን እንደያዝኩና እጇን ይዤ እንደገባች ማን በሩን ከፍቶ እንዳስገባት እንድትነግረኝ ይፈልጋል ይሄን ሁሉ ነገር እና ያው ምንም ከዚህ በላይ የምላችሁ ነገር የለም ቤተሰቦች ያው እስቲ እሷ ከመጣች በኋላ እና ያው የምጠይቃት ጥያቄ ይኖራል የራሴ ያዘጋጀው ጥያቄ አለ እያንዳንዷን ጥያቄ ከመለሰች አይኔን እያየች ሳትዋሽኝ ሁሉንም ነገር ከመለሰች ያው ቀጥታ ምንም ሌላ ነገር የለም ያው ወስደውን እርምጃ እኔ ራሴ ወስዳለሁ ከዚህ በኋላም በቃ እንደዚህ የሆነ የውሸት ነገር እየነገረችም እንትን እያለችም እኔ እሷን ደጋግሜ አልጠይቃትም መስክሪልኝ እውነቱን ተናገሪ ሀሳብሽን ቀይሪ ምናምን አልላትም በቃ እስካሁን እየጠየቅኳት ነው እስካሁን ብዙ ነገር እያልኩ ነው እሷ ግን ምንም እየመለሰችልኝ አይደለም በቃ የሆነ ኢቭን እንኳን ልታየኝ ሁላ ፈቃደኛ አይደለችም ዛሬ ለእኔ እንዳለው አልነገራትም ቶፋና ብቻዬን ነኝ ላናግርሽ እፈልጋለሁ ሲል ደጋግማ ነው የጠየቀችው የሆነ ካለ አልመጣም እያለች ነበርና ያው እስቲ ከመጣች በኋላ የሚኖረን ቆይታ ወደ እናንተ ያው የሚያስተላልፍ ነው የሚሆነው ቶፋ ያው በዚህ አጋጣሚ ያመናችሁኝ እናንተንና ቶፋንም ላመሰግን እወዳለሁ ያው ከካሜራ ጀርባም ብዙ እየተጣጣረ ነው እውነቱ እንዲወጣ እኔ ግን በአንድ ማስረጃ መጨረስ እችላለሁ ነገር ግን እየታገስኳት ነው ከልጅቷ ጋር ያወራነው ነገር አለ በጣም ብዙ ነገር ነግሬያታለሁ ሁሉንም ነገር እሺ ካለች ፍቃደኛ ከሆነች ያው ቀጣይ ቪዲዮ ላይ መታ ሁላችንም እኔንም ሚዲያ ላይ ይቅርታ እንደምትጠይቀኝ እርግጠኛ ነኝ ከዛ በኋላ ከዛውጭ በቃ ከባድ ያደረከው ምን እንደሆነ ታውቃለህ መረጃ አለህ ብለህ ላይክ ሐሳቤን ቀስሜን ሁሉ ምናምን ሰባበርከው መረጃ እንዳለህ እንኳን ባትነግረኝ ቢያንስ ኤቪደንሶችን እንኳን ከምንም እኮ መረጃ ታመጣለህ ቶፋ ኬት እሺ ነግሬህ እኮ ነው ምንም የለም የተባለበት ቦታ ላይ ራሱ ደርሰን እኮ የሆነ ነገር እኮ ደርሰናል አግኝተናል አይደል ብዙ ነገሮች እንደዚህ አይነት ችግሮችን ፈተናል ከዚህ ቀደም ግን አሁን መረጃ እንዳለ እየነገርከኝ ሞራልም የለኝም ነው ሌላ ምን መረጃ መሰበሰብበት ምንም አይነት ሞራል አይኖረኝም ነው የምልህ አንተ ጋር ያለው መረጃ ከበቂ በላይ ሆኖ ሳለ እኔ ትንንሽ መረጃዎችን ልሰበስብ እኔ የታች ላይ አይደለም አልዳክርም ለምን ስልዳክራለሁ በቃ ቶፋ እየነገርኩህ እኮ ችግር የለውም እኔ ተማመንብኝ በቃ ተው በቃ ያስኮን ኬዝ ተውና በቃ ከጎኔ እስካለ ድረስ ዝም ብለህ እኔ የማደርገውን ነገር ደግፈኝ ከዛ ውጭ ምንም ነገር እንትን አለ
እሷም እየመጣች ነው። ብዙ ነገር ባናወራ ጥሩ ነው። ምን አድርጌሽ ነው? ቆይ አንዴ ይሁን። ቆይ ቶፈ ምን አድርጌሽ ነው? ቆይ አይደለም ይሁን። ረጋ በል። ያረኩንማ ታውቃለህ። ይኸውልሽ እኔ እዚህ የጠራሁሽ በምን ፍትሃዊ አይደለህም፣ ፍርደ ገምድል ነህ ብለሽኛል አይደለ? ስለዚህ ፍርደ ገምድል መሆኔን አጠገብሽ ፊት ለፊትሽ ነው ያለ አይደለ? ከሳሽም አለ ተከሳሽም አለ። እኔ እንደ ዳኛ አድርጋችሁ ቁጠሩኝና ዳኝነቱን እኔም ህዝብም በጋራ የምንፈታው ይሆናል ማለት ነው። ገብቶሻል ሀሳቤ? ስለዚህ አንቺ የሆንሽውን እሱም ያደረገሽን በቃ ኒውትራል ሆኜ ላዳምጣችሁ። ዋና ፖይንት ቆይ አይደለም አንዴ ረጋ በልና መጀመሪያ አንተ በመፈታት ደስተኛ ሁኝ አትሁኝ እሱ አንቺ መልከታ ነው። እዚህ ቆሞ በማየት ራሱ አይደለም ምንም ደስተኛ አይደለም። ሲጀምር ምንድነው የምታስረዳኝ? ማውቀውን ነገር ምንድነው የምትነግረኝ? ምንም አታውቂም። ሳታውቂ በጭፍን ነው እየወሰንሻለሽ። እኔ በጭፍን የወሰንኩት አንተ እኮ ነው እዚህ ድራማ እየሰራብኝ ያለው አይደል? ምንድነው? ማን ነው ድራማ እየሰራው? አንተ ነው እየሰራብኝ ያለው። አንቺ እጇን ይዞ እያነቃት ምናምን ነው የመጣሁት ብለሽ እንዴት ያየሁትን ነገር ነው የተናገርኩት። ወዴት ነው ያየሽው? ወዴት እንዴ? ጭራሽ ልታንቀኝ ነው እንዴ? ሶፋ ያየው ነው እንደዚህ ነው ያወራ ነው። ጭራሽ ልታንቀኝ ነው። እኔ ባለሁበት እንደዚህ አይነት ነገር ልታደርግ ጭራሽ አሁን አንተ ነሰነው ሰው እንትን አደፍ የሚባለው። ዝም በይ። ድጋሚ እንደዚህ አይነት ቃል እንዳትል አወራለሁ። ጭራሽ ልታንቀኝ ነው። አንቺ ነሽ ያላየሽውን ነገር እንዴ? ይኸውልህ አሁን እኔ አይደለሁ እንዴ በሩን ከፍቼ ያስገባው? የፈለገ ነገር ይሁን እኔ ያለውኝ አይደል እንዴ ፊት ለፊት ይሁንና እንዴ ያያት አይደል እንዴ እኮ የፈለገችው ማውራት ትችላለች። እና ፍርድ ቤት ልትቀርብ እዛ በዳኛ ፊት ሄደል ታንቃት ነው የፈለገችው መናገር ትችላለች። ዳኛው ማገናዘብ ይችላል እንዴ? ከዛ አገናዝቦ የፈለገውን ነው የሚወስነው። አንተ ጓ ስላልክ የሚወስንልህ እንዴ የሚመስልህ? ቆይ እኔ ምን አድርጌ ነው? ምንም ማድረግ በስነ ስርዓት የምታወራት ከሆነ አውራት። ንገረኝሽ ምንድነው? እሺ ልታወራኝ እኔ አንቂያት ነው የገባው። አዎ አንቃት አላይቻለሁ ባይኔ። እዚህ ራሱ ልታንቀኝ እኮ ነው አይደል እንዴ? በሩን ከፍቼ ያስገባውሽ እኔ አይደለሁ እንዴ? እንዲህ እየከፈትኩ ነው ማንቃት። እኔ ፊት ለፊት አላነካትም ይሆናል እና በዛን ሰዓት አናዳኝ ነው። ልክ እንደ አንቺ የወረደ ውሸት ዋሽታ ነው። ምንድነው ያሸችው? አንተ እኮ ነው ያሸው እዚህ ጋር። ምንድነው ያሸው? ማስረጃ አለኝ አልከኝ። እሺ አለኝ። እሷን ጠርጥሪያት ትለኛለህ። እሺ አሳየኝ። ማስረጃ አላለሁ። የሚያሳየው ነገር የለም። ቶፋ እያየ ነው አይደል? እሺ ምንድነው እሺ ማድረግ ያለብኝ? ወሬ ብቻ ነው እኮ ድራማ ነው እኮ እየሰራብኝ ያለው። የኔና ያንተ ነገር ምንም ማለት አይደለም። ላንተ አይደለ? እኔም ማጣት ነገ እስር ቤት መግባት። ማስረጃ ካለ አሳየኝ። ለአንቺ የከፈልኩት ለአንቺ ያደረግኩት ነገር እንዳለ እየቆጨኝ፣ እኔ ከአንቺ ጋር በመሆኔ አንቺን በማወቄ በጣም እየጸጸተኝ። እኔም አላልኩም ይሆናል። እኔም አላልኩም። ከገዛ ጓደኛዬ የወረድሽ ሴት ነሽ። በጣም የወረድሽ ሴት። ጭራሽ እኔ ነኝ የወረድሽ። አዎ ወራዳ የወረድሽ ነሽ። አሁን እኮ እንድትሰዳደቡ እኮ አይደለም እኮ ይሆናል። ቶፋ እያያት አይደል እንዴ? አይኗን በጨዋት ጭራሽ እኔ ነኝ በጨዋት ጠልኩት እንዴ? ኧረ ወይኔ! ቆይ ምንድነው? ምን አድርጌሽ ነው? ቆይ እኔ ላንቺ ብዬ ከሀገር ተሰባብሬ ሂጂ እዚህ ድረስ ስላመጣሁሽ ነው። ስላመጣኸኝ አምጥተህ እንደዚህ ምንድነው ያደረከኝ? ከገዛ ጓደኛዬ ጋር አይደለ? ከገዛ ጓደኛዬ ጋር ነው ያስኩት። ከገዛ ጓደኛዬ ጋር ነው ያገኘው። እባክህ አትበለኝ። በሩን የከፈትኩት እኔ። ይኸውልሽ አሁን በምን ሌላ ነገር አድርጌ ቢሆን ሁሉም ነገር አእምሮዬ እኮ ፈጣን ነው የሚሆነው። ቲሸርቴን ለብሼ መውጣት ይችል ነበር እንዴ? እኔ እኮ እየተከናወነ ያለው ነገር ግራ ስላጋባኝ ነው። ግራ በተጋባ መንፈስ እጄ በሩን የከፈትኩልሽ። ስለዚህ ምንም አልተፈጠረም ነው የምትለው? ምንም አላደረኩም። በሰሪዋ ተንኮለኛዋ ጓደኛሽ ናት። እሺ አሳምነኝ። እሺ እሷን ልጠርጥራት እና አሳምነኝ እስቲ። ለምን ማስረጃ አለኝ። እሱ እሺ ስጥ፣ አሳየኝ። የታለሽ? አሁን በኋላ የአንቺ ማመን እኔ ግድ አይሰጠኝም። ገደል መግባት ትችላለሽ። ለምን እናወራለን ታዲያ? ለምን ጠራኝ? እሺ ቶፋ ለምን የጠራኝ? እኔ በስነ ስርዓት እውነቱን የምትናገሪ ጨዋ ሴት እውነቱን የምታፈቅኝ። አንቺ እውነቱን አልተናገርሽም። ምን ሆነ ነው? ይኸውላችሁ አሁን እናንተ እዚህ ጋር እንድትጣሉ አይደለም እኔ እዚህ ጠሯችሁ። ትክክል ያለው ማንጋ ነው፣ እውነት ያለው ማንጋ ነው የሚለው ለማጣራት ነው። እውነት ያለው ማንጋ እንደሆነ ደግሞ ለማጣራት ደግሞ ረጋ ብላችሁ ሰከን ብላችሁ ስታወሩ ነው። እኔም ቢያንስ እንዳልሽው ኒውትራል ሆኜ ወይ ወደዚህ ላጋደል የምችለው ማለት ነው። እንደዛ ካልሆነ ሁለታችሁም እየተጫጫዋችሁ እየተሰዳደባችሁ ከሆነ እኔ ስድብ ነው ላዳመጥ የመጣሁት። እንደዛ አይሆንም ነው። ጭራሽ እኮ ሊደበድበኝ እኮ ነው። አይመታሽም። እና ምንድነው ፍላጎት? ነገ ትጋባታለህ። ኧረ በማርያም ምን አድርጌሽ ነው? ምን አድርጌሽ ነው?
ምንም እኮ አላደረኩት። ቆይ ማፍቀር ይሄን ያህል እንደዚህ ስላፈቀርከኝ ነው እንደዚህ ያደረከኝ አይደል? ጥሩ ነገር ነው ያደረክልኝ አይደል? በጥሩ ነገር ነው የተከሰስከው፣ በጥሩ ነገር ነው የተወነጀልከው። አንቺ ነሽ የማይሆን ወሬ ያየሁትን ነገር ነው የተናገርኩት። ያየሁትን ነገር ነው ምንድን ነው ያየሽው? እውር ነሽ እንዴ? እሺ ቆይ አንዴ ይቅርታ ከመጀመሪያው ባለጌ አይደለሁም። ባለጌ የማያደረግሽኝ አንቺ ነሽ። ወይኔ ይሁን ከአሁን በኋላ ድጋሚ እኔ ችግር የለውም መረጃው አለ። ይኸውልሽ በምን በዚህ አጋጣሚ ያየሁት ያንቺን ተንኮለኛነትና ያንቺ በከሰስሽው መሰረት እስር ቤት ሆኖ ነው ክትትሉ የሚያደርገው። በቅርቡ ደግሞ በዚህ ሳምንት ውስጥ ውሳኔ ይወሰንበታል። ያ ከመሆኑ በፊት አንቺ የምትጸጸችበት ነገር ካለ ና እንዴ እዚህ ጋር አንቺ ምናልባት የምትጸጸችበት ነገር ሊሆን ስለሚችል ወይ ደግሞ ከዚህ በፊት ደግሞ ሌላ ቁርሾ ምናምን ካላችሁ ደግሞ ረጋ ብለን አውርተንበት የምንፈታው ነገር ካለ እንደዛ እናድርግ። አለበለዚያ ግን አንቺ ክስ ላይ ያቀረብሽውና ከዚህ ቀደም ለኔ ነገርሽኝ በጣም ፈጽሞ የተለያዩ ነገሮች ናቸው። በምን እሱ ላይ ኖቲስ እንድታደርጊበት ፈልጋለሁ። ረጋ ብለሽ ያ ባለጌ ወንድምሽ ነው እንደዚህ ስለምንድን ነው የምታወራው? ይኸውና እንዴ ፐርሰናል አታድርጉት ጉዳዩን። እዚህ ጋር በቃ ሌላ ጉዳይ አለን አይደል እንዴ? ኢሹ እኮ ነው፣ ቢግ ዲል ነው እኮ ይሄ። ወንጀለኛ ስለሆንኩ ነው እንደዚህ የሚያደርገው። ድጋሚ እንደዚህ ሰምኛለሽ? ድጋሚ እንደዚህ በይና እልሃለሁ። ምን ልታመጣ ልደበደበኝ ነው? እንደ ጓደኛዬ ምን እንትን ልትለኝ? አንቺ ምንድነው? ቆይ ምንድነው አፍሽን እንደዚህ የሚያከፍትሽ? እከፍታለሁ። ምን ልታመጣ ነው? አንቺ እጄ ላይ ሰበብ ነው የምትሆኚው። ምንድነው? ቆይ ማውራት አትችልም እንዴ? ቶፋ እያያት አይደል እንዴ? ቆይ አንተ ነህ እኮ አሁን እኮ እየረበሽክ ያለው መረጃ አለህ አይደለ? አዎ አለ። እና መረጃው ለምን አታሳያትም ታዲያ? አሳየኝ። ቀላል ነገር እኮ ነው አይደል እንዴ? ነው የሚሰራው። ቶፋ ድራማ እኮ ነው። ችግር የለውም። ይኸውልህ ችግር የለውም። መረጃውን ማታሳይ እሷን ፕሮቴክት ለማድረግ ነው ምናምን ነገር ተረዳው ምናምን ነገር አትሊስት እንኳን እኔ ጋር ቁጭ ብለህ ለምንድን ነው በስነ ስርዓት ማታወራው? ቶፋ እያያት ነው። ማንን ነው ፕሮቴክት የምታደርገው? ማንን? እኔ ማላውቀው ሰው አለ? ምንም አያገባሽም። ስለኔ ህይወት ምንም አያገባሽም። እሺ ስለኔ ህይወት ምንም አያገባሽም። እሺ ካላገባኝ ለምን ጠራኸኝ? እሺ ገደል መግባት ሲያልሽ እኔ አልጠራሁሽ። እኔ ደህና ሰው መስለሽም ከቶፋ ጋር አውርተን እውነቱን እንድትመሰክሪ ያየሽውን ብቻ እንድትናገር። ዝም በይ አመዳ። ቶፋ አይኗን ነው የማጠፋው። ድጋሚ እንደዚህ በይና ምንም ነገር አላየሽም። ና እንዴ አንተ እኮ አሁን በእንደዚህ አይነት ሁኔታ ነው ፍርድ ቤት ላይ ችሎት ላይ ቀርበህ የምታወራው? በእንደዚህ አይነት መንገድ ነው ሐሳብህን ማስረዳት የምትችለው? ቶፋ እያያት አይደል እንዴ? እንዴት ነው? ቆይ እንደዚህ አፈቅሯለሁ። አንተንም እሷንም እያየሁኝ ነው። ይኸውና ምክንያቱም ያየሁት ነገር ስላለ ነው። ምንም አላየሽም። አንተ ወሬ ብቻ ነው የምታወራልኝ። እኔ ያንተን ወሬ ልመድ ማስረጃ አለኝ አልክሽ፣ አሳየኝ አልኩ፣ አታሳየኝም። ማንን ነው ፕሮቴክት የምታደርገው? እሺ ማንን ነው? እሺ እኔ ማላውቀው ሰው ነው። እውነት ካለ እኮ አሳየኝ። እኔ ልሰማ እፈልጋለሁ። ቶፋም ሊሰማ ይፈልጋል። ሁላችንም መስማት እንፈልጋለን፣ ማየት እንፈልጋለን። አሳየኝ። እሺ ቆይ አንዴ በምን ችግር የለውም። እሱ ጋር ያለው ስህተት እንዳለ ሆኖ ማለት ነው። መረጃ እያለው መረጃ እንደሌለው ሰው መሆኑ ስህተት ነው፣ በጣም ትልቅ ስህተት ነው። እሷን ከመጠበቅ አንፃር ነው ምናምን። ቆይ አንዴማ እሷን ከመጠበቅ አንፃር ምናምን ነው ምናምን ሲለኝ እሺ ልረዳው፣ እህትም እናትም ስላለኝ ምናምን ነገር ምናልባት የሆነ ሪያክት ነገር አድርጋ ይሆናል። ግን ያሰብኩት ነው የሆነ ነገር በቃ የሷን ፕራይቬሲ የሚገፋ አይነት ነገር ምናምን ይኖራል ብዬ አሰብኩኝ። እንደዛ ከሆነ ልረዳው ምናምን ብዬ እየተረዳሁት ነው። ግን ከዛ ውጪ ግን ሙሉ ለሙሉ ስህተት አለበት። መረጃ ይዞ መረጃ መደበቅ ራሱ ስህተት ነው አንደኛ ነገር። ግን ሁለተኛ ነገር ግን ያለው አንቺ ጋር ነው። አንቺ ባላየሽው ነገር ላይ አይቻለሁ ብለሽ የከሰስሽው ክስ ግን ልክ አይደለም። አንቺ ያወራሽውና እዛ ላይ የተጻፈው ነገር ፈጽሞ የተለያየ ነገር ነው። ያንን እስከ ምን አንግል ነው እንደዚህ ማለት? ከዚህ በፊት ቁርሾ አለብሽ ከሱ ጋር ጸብ አለባችሁ? ምንም አይነት ጸብ የለም። እና ጸብ ከሌለብሽ ምንድን ነው? ገንዘብ ፈልገሽ ነው? እኔ ካንተ ነው የምፈልገው። ቆይ ምንድን ነው? እሺ ያ ወንድምሽ ምን መክሮሽ? ምንም አልመከረኝም። ምንም የሚመክረኝ ነገር የለም። ያየሁትን ነገር ነው የተናገርኩት። ያየሽውን እሺ መረጃ ካለ ደግሞ ማትናገሪ ከሆነ እኔ በቃ ሰሚኛለሽ። ችግር የለውም። መረጃውን እኔ በቃ መረጃ ካለ ጎበዝ እኮ አውጣ እኮ አሳይ እኮ መውጣት ትችላለህ እኮ። መረጃ ካለ መረጃውን በማወጣው መንገድ አወጣለሁ። ነገር ግን ከዛ በኋላ አጠገቤ ድርሽ እንዳት እኔ ምንም አልፈልግም፣ አልደርስም። እስቲ መረጃውን አውጣ። እኔም ከእናንተ አይነት ሰው ጋር መተያየትም አልፈልግም። አንቺ ምንድነው የምትካፈችው? አልተካፈችም። ምንድነው? ቆይ ምንድነው የምታወሪው? ቆይ ምንድነው የምታወሪው አንቺ? እና ምን ሆነ ነው አንተ እንዴ? ያነከኝ ነው
ጭራሽ አነከኛ ይሁንና ጭራሽ አነከኛ በእንደዚህ አይነት መንገድ ልታወራት ነው የጠራኸኝ እዚህ ጋር? ቶፋ እያያት አይደል? ያው ነው ማለት አንተን ነው እያየሁ ያለሁት። በስነ ስርዓት እያወራች ነው እሷ። ቶፋ እኔ እኮ አፈቅራታለሁ። ለዛ ነው እንደዚህ የምታረገኝ። ለዛ እኔ እኮ ነው አፈቅራት ነበር። እኔ እኮ ለአንቺ እኮ እኔ ተገዝቼልሽ ነበር እኮ። ገባኝ። ምናልባት በምትወደው ሰው ምናምን ነገር በእንደዚህ አይነት ሁኔታ ላይ ስትገናኝ ሆድ ሊያስብስ ምናምን ነገር ይችላል። ግን ምንድነው ተጨማሪ ወንጀል መስራት ነው ፈልገው? ልታምነኝ ይገባል እኮ እኔ ምንም እኮ አላደረኩም። እሺ አሳምናታ። እኔ ካንቺ ውጭ እኮ አሳምነኝ ልመንህ አልኩህ እኮ። እሺ ንገረኝ አልኩህ፣ ልረዳ አልኩህ። ምንም የምትለኝ ነገር የለም ይሁንና፣ የምታሳየኝ ነገር የለም፣ ወሬ ብቻ ነው። እሺ ምን ላድርግ? እሺ እኔ እኮ ላምንህ እፈልጋለሁ ይሁንና፣ ከምልህ በላይ ላምንህ እፈልጋለሁ። ልታምኚኝ ብትፈልጊማ ይሄ ሁሉ ነገር እንትን አይልም ነበር። እዚህ ሁሉ ነገር ውስጥ አንገባም ነበር። ምን አይልም ነበር? እዚህ ሁሉ ነገር ውስጥ አንገባም ነበር። ቢያንስ አንቺ ፈቃደኛ ብትሆኛ ነገር ነው ይሁንና፣ ባይኔ ያየሁትን ነገር ምንም ነው። እሺ በአይንሽ ምንድን ነው ያየሽው? ልጅቷ ስትጮህ ብርድ ልብሱን ይዛ ጮኸች። እኔ ደግሞ በሩ ጋር ነኝ። በቃ ስትመጪ ሊደፍረኝ ነበር ነው ያለች። ከዛ ውጭ ምን አለች? እሺ ማስረጃ አለኝ አልከኝ አንተ አይደለም? እሷ ማስረጃ ነበራት። እሷ ስትጮህ ነበር። ለምን ጮህች? እሺ ኦኬ፣ ቀድሞ በጮህ ነው ማለት አይደል? እሺ ራቆትህን ነበር። ለምን አወለክ? እሺ ያለ ምክንያት አወለክ ልብስ? እየነገርኩሽ ነው። አስሬ ደነዝ ነሽ እንዴ? ድንጋይ ነሽ እንዴ? አስሬ ልንገርሽ። እውነትም በጣም ነው የምታፈቅረኝ አንተ። የኔና ያንተ ነገር ምንም መስሎ አይታየም። የእውነት ብታስብ ኖሮ መረጃ አውጥተህ ማለት ነው ራስህን ነፃ ታደርግ ነበር። ራስህን ነፃ ታደርግ። ይሄን ካንቺ አልጠበቅኩም ነበር። እኔም ካንተ አልጠብቅም። እኔም ካንተ አልጠብቅም። ስለዚህ እናንተ የወደፊት ህይወት ብታስብ ኖሮ ማለት ነው መረጃውን አውጥተህ ነፃ ትወጣ ነበር። ዛሬም እኔ እናንተ እንዲቆመን አንከራከርም ነበር። የእውነት እውነታ ካለ አውጣ። ፈጣሪ እውነቱ እንዲወጣ ምን ያህል እንደምታፈቅሪኝ ሊያሳየኝስ ቢሆን ይሄን ነገር ያመጣ ስለማላፈቅር ነው የማደርገው። አዎ ስለማታፈቅሪኝ። ብታፈቅሪኝማ ኖሮ እውነቱን እየነገርኩሽ እውነቱ አይንሽ ስር እያለ እውነቱ ያየሁት ነገር ነው። ሩቅ እየተመለቀ ያየሁት ነገር ነው። ምንም አላየሽም። ምንም አላየሽም። ይሁን አረፍ። ከዚህ በኋላ ከኔ ጋር ነው የምጣለሽ። በቃ በስነ ስርዓት የምታወራት ከሆነ በስነ ስርዓት አውራት። አንቺን ደግሞ ቆይ እንዴ ረጋ በይና። አንቺ ቆይ ምንድነው? ችግር የለውም። ይኸውልሽ እኔ አፈቅርሻለሁ፣ አበድኩልሽ፣ ከነፍኩልሻለሁ። መጣሁ ክፍለ ሀገር ሄድሽ፣ ከዛ ድረስ እጅ ይዤሽ መጣሁ። ስለተንበረከኩ ነው? ስላፈቀርኩሽ ነው? ይሄ ሁሉ ቅጣት የሚደርሰኝ ለዚህ ሁሉ ነው? ይሁንና አንቺ ማፍቀር አልነበረብኝም? አንቺ መውደድ አልነበረብኝም? አዎ ክፉ ነሽ። እኔ አንተን ጠልቼ ነው የማደርገው አይደለ? በአንተ እይታ እኔ ክፉ ሰው ነኝ። እኔ ለአንተ ያደረኩት መስዋዕትነት ሁሉ ምንም አይረባም አይደለ? ይሁንና እኔ ክፉ ነኝ፣ በጣም በቃ ክፉ ነኝ። አውሬ አረመኔ ነሽ። እሺ ክፉ ነኝ በቃ። ከጓደኛሽ ጋር ተመሳጥረሽ ህይወቴን ነው እኔ አልተመሳጠርኩም። ስሜን አታጥፋ። እኔ አልተመሳጠርኩም። ያየሁትን ነገር ነው የተናገርኩት። እሺ በምኒ ይኸውልሽ፣ አሁን እዚች ጋር የመጣ ነው ለጭቅጭቅ አይደል? አሁን ለመጨረሻ ጊዜ ይሁንና ዝም እንድትል ፈልጋለሁ። ለመጨረሻ ጊዜ ያው አጠገብሽ ነው ያለው። ለምን አስፈታኸው ብለሽኛል። የተፈታበትን ምክንያት ነግሬሻለሁ። ግን ደግሞ አሁን እዚች ጋር ካላሳመነሽ እዛው አፋፌ እንድትይኝ ይፈልጋል። ቻሌንጅ እንድታደርጊኝ ይፈልጋል። በሰዓቱ አንቺ ስትገቢ በሩን የከፈተሽ እሱ ነው አይደል? እኔ በዛ ሰዓት ላይ ትዝ አይለኝም። አንቺ አትዋሺ። እረፍ። እንዴት ነው የምትዋሺው? ሶፋ በምን ይኸውልሽ፣ ይሄ ቀልድ አይደለም። እንዴት ነው የማታስበው ማለት ነው? አልዋሸሁኝም። በምን እያልኩሽ ይኸውልሽ፣ በምን ሁሉንም ነገር ታስታውሻለሽ። ባታስታውሺ ኖሮ ማመልከቻ አታስገቢው ነበር። የክስ ወረቀት ላይ እያንዳንዱን የምታስታውሽውን ነገርም ማታስታውሽውንም ጽፈሻል። ግን አትሊስት የምታስታውሽው ነገር ላይ ብቻ እናወራ። አንቺ ከዚህ ቀደም ፖሊስ ጣቢያ ሄደሽ ያስገባሽ ፎርም ላይ የገባ የተሳሳተ ነገር እንዳለ ልቦናሽ ያውቀዋል አይደል? አንዴ ቀስ በቀስ ነው የምጠይቅሽ። እኔ ማስታወሰው የለም ምናምን ነገር አትበይ። ማስታወሰው የለም የምትይ ከሆነ ሙሉ ለሙሉ ክሱንም ውድቅ ማድረግ ነው ያለብሽ። ምክንያቱም በማታስታውሺ ነገር ነው የከሰስሽው። እንደዛ ብሎ ነገር የለም። ተንኮለኛ እንደሆነች አይደለም። አንዴ በምን ከዛ ውጪ ከሱ ጋር ሌላ የግል ምናምን ችግር ካለብሽ እሱንም በሽምግልና መፍታት ካለብን ምናምን ነገር እንፈታለን። ሌላ ችግር አለብሽ ከዚህ ውጪ? እሺ ከዚህ ውጪ አይደለም። አንዴ ቆይውና ከዚህ ውጪ ሌላ ችግር ነገር አታውራ። በወንድምሽ ምክንያት ነው። እኔ ያየሁትን ነገር ነው። ጥርሱን አውልቄ በእጁ ነው የምሰጠው። እሺ ይኸውልሽ፣ አንቺ ስትገቢ በሩን ከፍቶልሽ ነበር እና ራቁቱን ነበር አይደል? አዎ ነበር። ራቁቱ መሆኑ ትዝ ይልሻል፣ ግን በሩን መክፈቱ ትዝ አይልሽም ነው ወይስ? በቃ እሺ፣ አሁን እንደ ቤተሰብ እናውራ። እንደ ቤተሰብ አውሪኝና እውነቱን ብቻ ንገሪኝ።
ከዛ በኋላ የተሳሳትኩት ነገር ካለ እኔ ተንበርክኬ ይቅርታ ጠይቅሻለሁ። ምንም አትንበረከክ። እሺ እና በሰዓቱ ስትገቢ ሱራቆቱን አግኝተሽዋል፣ ግን ያገኝሽበትን መንገድ እንድትነግሪኝ እፈልጋለሁ። ራቆቱን ነበር እኔ ትዝ የሚለኝ ራቆቱን ነበር። ቆሞ ነው ያየሽው እንጂ እሷ ላይ ተከምሮባት አይደል? እኔ እሷ ላይ ተከምሮባት የተከመረባት ሲያንቃት የነበረ አንቺ አልነበርሽም? ያኔ አልነበርሽም? ያኔ ነበርኩኝ። አንቃት እኮ ያነቃት ግን ምን ሊያደርግ ነው? በሰዓቱ ተናዶ ስለነበር እኮ ምን ሊያደርግ? ልደፍራት ነው ያነቃት። እሱን አላውቅም። እሱን የተናገረችው ልጅቷ ናት። ስለዚህ አንቺ ተገባያለሽ። እሷ በተናገረችው ያነካትን እኔ ተናገርኩ። እሺ ያነካት ለምንድን ነው? ያነቃት ሊመታት ነው እንጂ ሊደፍራት አይደለም አይደል? ልቦናሽ አውቋል። እኔ በነበርሽበት አዎ እንደዛ እና አንቺ ምንድነው በቃ ስለዚህ ይሄ እኮ ነገረችኝ ነው የተናገርኩት እኮ ይኸውልሽ ነገረችው ነው ትጽፊያለሽ። አዎ የተናገረችው ነው ጻፍ። እኔ የነገርኩትም ተወፋይ ጻፍ። አንተ የተናገርከው ደግሞ የለማ የነገርከኝ ነገር የለም። አንቺ ምንድነው? ቆይ እኔ ያልኩሽ እኔ እውነቱ እኔ ጋር ነው። ፍራንክ ነው አልከኝ አንተ። ካሜራ አስቀምጫለሁ አልከኝ አይደል? ካሜራውን ይኸው እኔ አንድ ባንድ ቃል በቃል ተናግሬያለሁ እኮ። የተናገርከኝ ይሄን ነው። ፍራንክ ነው አልከኝ። ካሜራውን እኔ እሺ አሳየኝ። ካሜራውን ነው ካሜራውን እኔ ላስቀምጥ ነበር፣ ተቀበለች። ተቀብላኝ ወስዳ አስቀመጠችስ። እሺ መጀመሪያ ግን አንቺ ከመምጣትሽ በፊት ኢንትሮ የገባሁት ካሜራ ነበር። እንደ ድንገት ሳላስበው ረስቼው አላጠፋሁትም ነበር። እሱ ግን ሙሉ ቪዲዮን ይዞታል። እሱን ቪዲዮ መልቀቅ ይችላል፣ ማጋለጥ ይችላል። እና ሳየን እውነት ከሆነ እኮ ነው ያለው። ጓደኛሽ የማትወጣበት ችግር ውስጥ እውነት ከሆነ ሳየኝ እየነገርኩሽ ነው። ጓደኛሽ የማትወጣ እኔ ኖ ህግ ይዞታል። ህግ የያዘው ለህግ ማሳየት እኮ ነው። ታዲያ እየነገርኩሽ ነው። ልንገርሽ አንዴ ዝም ብለሽ አዳምጪ። ዝም ብለሽ አትተርተሪ። እየነገርኩሽ ነው። ጓደኛሽ በህግ ባያዝ ይሄ ነገር ለእናንተ ሳይቼ እንጨርስ ነበር። ህግ ስለያዘው አሁን ለህግ ባሳይ ጓደኛሽ ናት የምትታሰር። ገብቶሻል? ለእሱ እንዳይሆን ደግሞ ሁሉንም ክሷን ታንሳ፣ ይቅርታ ጠይቅ፣ ሁሉንም ነገር ትናገር ነው እንጂ ይሄን ለእናንተ ማሳየት ከብዶኛል። ለእናንተ ማሳየት ማለት ተራ ነገር ነው። ስለሌለ እኮ ነው። ቢኖር እኮ ታሳይ ነበር። ምን ያደርጋል? አንቺ አመንሽኝ አላመንሽኝ ለምን ካላረገ ላታውራታ ለምን ገደላት? ምን ያደርጋል? አታውራ። አፈቅርሽ ነበር፣ ወድሽ ነበር እንዴ፣ ተገዝችልሽ ነበር። አንቺ ግን ገፋሽኝ፣ ናቅሽኝ። በስራ እኔ ናቅኩኝ። እሺ በምታረገው ነገር እኔ ናቅኩ። በዚህ ድርጊት እኔ ናቅኩ። ለፍቅር የሚከፈለው ዋጋ ይሄ ነው። እቺ ነች ለአንቺ ፍቅር ማለት ይሄ ነው። ይሄ ተራ ነሽ ማለት ተራ ነሽ ማለት የወረድሽ ወራዳ ሴት ነሽ። ጭራሽ እኔ ሆንኩኝ። እሺ እዚህ ጋር መጥፎ ሰው አይደል? ጭራሽ እኔ ሆንኩኝ። ወይ ደግሞ ምናምን ነገር የሚያወራውን ነገር እርግጠኛ አይደለም። ይኸውልሽ ልጁ ጤነኛ ነው። እርግጠኛ ነኝ። እስክትሞት ጤነኛ አይደለም። አንተ አእምሮሽ ላይ አይደለም። ቆይና ለምን ያገኘናት? መቼም ይቀራል። ምንድን ነው ያገኘናት? ቶፋ ያያታ እሷን ልታነሳ ነው አይደለ? ይኸውልሽ በምን እኔ ይኸውልሽ ለምን ከሰስሽዋለሽ? መብትሽ። ከምታየው አንግል መረጃ እያለው የለኝም ማለቱ ራሱ ሊያስከስሰው ይገባል። እንኳንም ከሰስሽው። ለምን ከሰስሽው አልልሽም፣ ግን የከሰስሽበትን መንገድ ግን እውነት አድርጊው። ነገ ሁላችንም እንሞታለን እኮ አይደል? የምንጠይቅበትን ነገር ነው እያደረግሽ ያለሽው። እኔ ያየሁትን ነገር ነው የተናገርኩት። በቃ ሲያንቃት አይቻለሁ። አነቃት ብዬ ተናገርኩ። አይደለም እንደዛ አይደለም የተጻፈው። በምን አንቋት ሊደፍራት ሲሞክር አይቻለሁ ብለሽ ነው የጻፍሽው። በምን መረጃ ያለው ሰው ነው አይደል? ይሄ ሰውዬ በቃ በመረጃ ይወጣ። መረጃ ያለኝ ያልክ ሰው ና በቃ በመረጃ ይወጣ። እኔን አጨቅጭቀኝ እየመጣ በቃ ከህይወቴ ይወጣል። እኔ ከህይወትሽ እኮ ወጣው ወጥቻለሁ እኮ ከሱ ማስተካከል ይሆናል። በምን የሚባል ነገር የለም እኮ አሁን በምን ማስተካከለው ነገር የለም። ማስተካከል ነገር የለም። ኦልሬዲ አንዴ የገባ ነገር ችግር የለውም። ለሁሉም ጊዜ አለው። ፈጣሪ እንትን ያወጣው በቃ መረጃ ያለ ሰው ነው አንተ። እኛ ኃጢአተኛ ነን። እኛ ነን ጭራሽ ወንጀለኛ። እኛ ነን መጥፎ ሰው አይደል እዚህ ጋር። ስለዚህ በቃ ግን ይጸጽትሻል። ምንም አይጸጽተኝም ጭራሽ። እንደውም ዛሬ ማለት አረጋገጥኩ። ማንነትህን ነው በደንብ ያሳየኝ። አመሰግናለሁ። እንደዚህ ከሆነ ማለት እስከ ዛሬ ሳላውቀው ነበር አብሬ ነበርኩት። በጣም ነው የማመሰግነው። ቶፋ በደንብ ነው ያረጋገጥክልኝ። ለማንኛውም ቶፋ ጨርሻለሁ። መረጃ አለኝ ብሏል። ከቻለ ያሳየል። አንተ
እውነት ካለው ከሱ ጋር ነው እያወራ ያለሁት። ከሱ ጋር ነው እያወራ ያለሁት። ምንድነው ጥቅሙ? ከሱ ጋር ነው እያወራ ያለሁት አይደል? ላውራ ብሏላ ያሳየህ። እውነት ካለው ማለት ነው። እውነት አለኝ የሚል ከሆነ ምንድነው ጥቅሙ? ለሱ አሳየው። በቃ ከኔ ጋር ጨርሰሃል። የተያዘ እንትን ለእናንተ አሳየው አላሳየው ምንድነው ጥቅሙ? እሺ ጥቅም በቃ እሺ ስፈልግሽ አመሰግናለሁ። የአንቺ ምስጋና ምንም አይሰራልኝ። ገደል መግባት ትችላለሽ። ግን እንደዚህ ተረግኖ የጠራነው ቶፋ እኔ ሁላ ተረጋግቼ ነው። በጣም ተረጋጋ። ከዚህ በላይ አሁን ሌላ ተጨማሪ ክስ እንደሚሆንባት ታውቅም እንዴ? እንዴት ተንቃታለህ? አናግራታለሁ። እሺ ሂጄ ላናግራት። በቃ ተረጋግቼ አናግራታለሁ። ሁሉም ነገር አውርቼ ሁሉም ነገር በቃ ምንድነው የምታናግራት? ምን ነው የሚያማ አንተ እንድታይኝ አንተ እርግጠኛ እንድትሆንብኝ ካሜራ ከፈለክ ይዤ መሄድ ይችላል። በቃ እሱን ያረለው ከዚህ በኋላ ማውራት የማይጠበቅብህ ምን እንድታመጣልህ? እኔ አውርቻት ምንም ያልፈየድከው ነገር አንተ ሄዳው ታስ ምን ልታደርግልህ? በቃ ምን የተለየ ነገር ታመጣለህ? ይኸውልህ አሁንም ይሁን ተረጋግቼም ቢሆን ላውራት እባክህ። ምንድነው የምትረጋጋው? ወዴት ነው የምትረጋጋው? እኔ ኖር ያልተረጋጋ ብቻዬን አግኝታታል። ደግሞ ድጋሚ ልቀጠቅጣት ነው እንዴ? አጠገቤ እኮ እያነካት ነበር። ድጋሚ ሄዳ ትከሳለች። ክስ ላይ ክስ ነው የሚደረብብህ እንዴ? አንገት ማነቅ። አሁን ደግሞ ድጋሚ የግድያ ሙከራ ነው የሚነሳብህ። ባለፈው የመድፈር ሙከራ ተደረገብህ፣ አሁን ደግሞ የግድያ ሙከራ አደረገብኝ ብላ ትከሳለች። እድሜ ልክን እስር ቤት መበስበስ ነው እንደምትፈልገው አንተ? ባልሰራሁት ስራ አንቃታል። እኔ ብጠየቅ ራሱ አልክድም። አንቋታል ካሉኝ ያው ድብና አንቋታል ነው የምለው። እና ያነኳት ምን ልደፍራት ነው? የግድያ ሙከራ ይባላል እሱ ነገር። እና ያኛው መባል ያለበት እንደዛ እንጂ ባልሰራሁት ስራ መጠየቅ የለብኝ። ዞሮ ማለት ነው። ያም ይሄም ቀላል ወንጀሎች አይደሉም። ብትቀይረው ራሱ ነው ብትቀይረው ለስም እኮ ነው እንጂማ ፍርዱ ላይ ምንም የሚፈይደው ነገር የለም። ቢያንስ ይሻላል። ይሁንና ደፋሪ ከመባል ገዳይ መባል ይሻላል። ኤኒዌይስ ይኸውልህ ይሰማኝ ነው አይደል? የወንጀል ትንሽ ትልቅ የለውም። ወንጀል ምንም የምታቆለጳጵሰው የምትሰማምረው ነገር የለውም። ባልሰራው ስራ አለመስራትህን አንተ ታውቀዋለህ አይደለ? አንተ ታውቀዋለህ። ቢያንስ እኛ እንድናውቅ አድርገን፣ አለበለዚያ ግን ዝም ብለህ ጊዜ ማባከን ነው የሚሆነው። የኔንም ያንተንም የሁሉንም ሰው ጊዜ ነው የምታባከን። እጃለሁ በቃ እሱ በስነ ስርዓት አናግራታለሁ። በቃ የራስህ ጉዳይ የፈለግከውን ማድረግ ትችላለህ። እንግዲህ ተመልካቾቻችን እንግዲህ እኔ ምንም ማድረግ አልቻልኩም። እንግዲህ ማለት እንደሌላ ኬዞች እንኳን ቢሆን እጄ መረጃ ምናምን አጣርቼ ምናምን ነገር ጉዳዩን ለመፍታት ምናምን ነገር ታገል ነበረ። ግን መረጃው እጁ ላይ እያለ መረጃው እጄ ላይ ነው ብሎ እየነገረኝ በየትኛው ሞራሌ እኔ ሌላ መረጃ ላፈላልግ? ባለፈው በጣም ቢጨንቀኝ ቁም ሳጥኑን ምናምን በረበርኩኝ። ምናልባት ሚሞሪ ወይ የሆነ ነገር ምናምን ካገኘሁኝ ብዬ ምንም የተቀመጠ ነገር የለም ቤቱ ስር። ምንም ግራ የሚያጋባ ነገር ነው። የእጅ አሻራ ምርመራ ምናምን አድርገን ነበር። አሻራው ላይ የልጅቷ ትንሽ ካሜራዎች ላይ ይታያል። ግን መጀመሪያም ነክቼ ነበር ምናምን ብላ ተናገረች። እሱም የሚታይበት ነገር ይኖራል ምናልባት። ግን ያን ያህል ግን ሰፖርት ያደርገናል ብዬ አላስብም። ብቻ እሱም አለ። ከዛ ውጪ ምንም የተለየ ነገር አላገኘንም። እኛም ፖሊሶችም አላገኙም። እና ከነገ ወዲያ ልጅ ይወሰንበታል። በምን አይነት መንገድ እየነገርኩት ባስረዳው ራሱ ምንም ሊገባው አልቻለም። እና እስቲ አዲስ ነገር ካለ የምናሳውቃቸው ይሆናል። ድጋሚ እዛ ሄዶ እንዳይጣላት ልከተለው። በቃ እናመሰግናለን።